ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በቅድሚያም ኡጋንዳ የኢትዮጵያ የኤርትራና የሶማሊያ ስደተኞችን መመዝገብ ማቆሟን አስታወቀች። ምስራቅ አፍሪካዊቷ ሀገር ኡጋንዳ የአፍሪካ ቀንድ ሀገራት ከሆኑት ከኢትዮጵያ፣ ከኤርትራና ከሶማሊያ ለሚመጡ ሰዎች የስደተኝነት ምዝገባ ማቆሟን አስታወቀች። የዩጋንዳ እርዳታ የአደጋ ዝግጁነትና የስደተኞች ሚኒስትር ሂላሪ ኦኔክ እንደተናገሩት ሰራተኞቻቸው ከሶስቱ ሀገራት የሚመጡ ስደተኞችን እንዳይመዘግቡ ማዘዛቸውንና ለዚህም ምክንያቱ በሀገራት ውስጥ ድጋፍ ስለሌለ መሆኑን ጠቅሰዋል። ይህ የሚኒስትር ውሳኔ የተሰማው ወደ ኡጋንዳ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ በጨመረበትና ከለጋሾች ለስደተኞች ተብሎ የሚመጣው ድጋፍ በመቀነሱ እንደሆነ የኡጋንዳ ዘ ዴይሊ ሞኒተር ዘግቧል። ቀደም ባሉት ዓመታት ከሶስት ሀገራት የሚመጡ ስደተኞች መዳረሻ ኬንያ የነበረች ሲሆን ከቅርብ ዓመታት ወዲህ በተለያዩ ምክንያቶች የተነሳ ኡጋንዳን የተሻለች አድርገው በመምረጣቸው በርካታ ስደተኞች ከኢትዮጵያ፣ ከኤርትራና ከሶማሊያ ወደ አገሪቱ እየገቡ ነው። የአሁኑ የእገዳ ውሳኔ አዲስ የሚመጡ ስደተኞችን የሚመለከት እንጂ ቀደም ሲል ወደ ኡጋንዳ በመግባት የተመዘገቡትን የሶስቱን አገራት ዜጎች የሚመለከት እንዳልሆነ ተገልጿል። ሚኒስተሩ እስካሁን ወደ ኡጋንዳ የገቡ ስደተኞች ቁጥር ወደ 2 ሚሊዮን እየደረሰና በየዕለቱ እየጨመረ መሆኑን አመልክተው በየቀኑ በ100 እና በ200 መካከል የሚቆጠሩ ስደተኞች ከዲሞክራቲክ ኮንጎ ብቻ ወደ ኡጋንዳ ይገባሉ ብለዋል። ኡጋንዳን በበርካታ ስደተኞች ተመራጭ የሆነችው ስደተኞች በነፃነት እንዲንቀሳቀሱ በስራና በንግድ እንዲሰማሩ ከመፍቀዷ በተጨማሪ ለዜጎች የተፈቀዱ አገልግሎቶች መጠቀም ስለሚችሉ ነው። ሚኒስተሩ እንዳሉት ኡጋንዳ ስደተኞችን ለመደገፍ በየዓመቱ 2 ቢሊዮን ሺሊንግ የኡጋንዳ ገንዘብ ታወጣለች። አውሮፓ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰልፍ አወገዙ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት በጠራው ሰልፍ ላይ የታደሙት ሰልፈኞች እንደሚሉት የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚ ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማቆም አልቻለም። ጀርመን ውስጥና በአጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ኢትዮጵያ ውስጥ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀልን በበርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አወገዙ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት በጠራው ሰልፍ ላይ የታደሙ ሰልፈኞች እንደሚሉት የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚ ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ሊያቆም አልቻለም ብለዋል። ግድያ፣ ግፍ፣ በደሉ እንዲቆም ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና እንዲያሳርፍም ጠይቀዋል። የብሔራዊ ምርጫ ቦርድ በህገ መንግስቱ መሰረት የዘንድሮ ምርጫ ጊዜውን ጠብቆ መካሄድ እንዳለበት እያስታወቀ ነው። ይሁን እንጂ በአገሪቱ ባለው የጸጥታ ችግር ምክንያት በብዙ አካባቢዎች ምርጫ ለማካሄድ የሚያስችል ሁኔታ አለመኖሩ በርካቶች በስጋትነት እያነሱ ይገኛሉ። ይህ በእንዲህ እንዳለ አገራዊ ምክክር ኮሚሽኑ ትግራይን ጨምሮ በአማራ ክልል የተለያዩ አካባቢዎች ግብአት የመሰብሰቢያ ምክክር መርሃ ግብሮችን ማካሄድ አለመቻሉ እየተነገረ ነው። በዚህ መሃል በአገር አቀፍ ደረጃ በሚደረገው ምክክር ዋና ተካፋይ ይሆናሉ ተብሎ የሚጠበቁት እንዲሁም በዘንድሮ ምርጫ የመሳተፍ እቅድ ያላቸው የፖለቲካ ፓርቲዎች ከወዲሁ ስለ ሁለቱ ጉዳዮች ጥያቄ እያነሱ ነው። ምርጫ ቦርድ የምርጫውን ሂደት በተመለከተ በቅርቡ ለውይይት ባቀረበው የጊዜ ሰሌዳ ረቂቅ ላይ ፓርቲዎች የጋራ መግባባት ላይ አለመድረሳቸው ይነገራል። ቦርዱ ከፓርቲዎች ጋር ብቻ ሳይሆን ከሲቪክ ማህበራትና ከመገናኛ ብዙሃን ጋር ባደረጋቸው የውይይት መድረኮች በረቂቅ የጊዜ ሰሌዳው ላይ ግብአት ሲሰበሰብ ቢቆይም ነገር ግን የመጨረሻ የሆነውንና ሁሉንም ያግባባ የጊዜ ሰሌዳ እስካሁን ይፋ አላደረገም። ቦርዱ እስካሁን በምርጫው ለሚሳተፉ ፖለቲካ ፓርቲዎች በየትኞቹ የሀገሪቱ ክፍሎች ምርጫ ለማካሄድ አስቻይ ሁኔታ እንዳለ የሚያረጋግጥ የምርጫ ካርታ ሰርቶ አለማቅረቡ ተነግሯል። ምርጫውን ለማካሄድ አስቻይ ሁኔታ መኖሩ ገና ማረጋገጥ ባልተቻለበት በዚህ ወቅት ቦርዱ የጊዜ ሰሌዳ ረቂቅ ይዞ መቅረቡ ብቻ ሳይሆን ከዚህ ቀደም የቀረበው ረቂቅ የጊዜ ሰሌዳን በመከለስ ፓርቲዎች ባጠረ ጊዜ እጩዎቻቸውን እንዲያቀርቡ ትዕዛዝ ማስተላለፉ ተጨማሪ ቅሬታ በፖለቲካ ፓርቲዎች ዘንድ እየፈጠረ መሆኑ ተሰምቷል። ባለፈው ወር ማለትም ጥቅምት መግቢያ ላይ ለውይይት የቀረበው የቦርዱ ረቂቅ የጊዜ ሰሌዳ ላይ ከህዳር 15 እስከ የካቲት 30 ቀን 2018 ዓ.ም ድረስ የቴክኖሎጂ ወይም ሰልፍ ሬጅስትሬሽን የመራጮች ምዝገባ እንደሚካሄድ ሰፍሯል። በረቂቁ ከየካቲት 1 እስከ መጋቢት 1 መደበኛው የመራጮች ምዝገባ እንደሚካሄድ፣ ከታህሳስ 20 እስከ ጥር 30 ቀን 2018 ዓ.ም የእጩዎች ምዝገባ እንደሚካሄድ የተመለከተ ሲሆን በዚሁ ጊዜ የምርጫ ቁሳቁሶችና ሰነዶች ማሸግና ስርጭት የሚካሄድ መሆኑ ተገልጾ ነበር። ረቂቁ ጥር 2 ቀን 2018 ዓ.ም የእጩዎች ምዝገባ ያበቃል ይላል። የምርጫ ቅስቀሳ ማብቂያ ደግሞ ግንቦት 20 ሲሆን ግንቦት 24 ቀን የድምጽ መስጫ ቀን ነው ተብሏል። ከግንቦት 25 እስከ ግንቦት 29 ቀን ጊዜያዊ ውጤት እንደሚገለጽ ረቂቁ የሚጠቁም ሲሆን ሰኔ 3 ቀን ደግሞ ይፋዊ ውጤት መግለጫ ቀን መሆኑንም ይገልጻል።
በዚሁ ረቂቅ ሰሌዳ ላይ ፓርቲዎች ቅሬታ ማሰማታቸውን ተከትሎ ቦርዱ ግብዓት ተሰብስቦ ካበቃ በኋላ ሁሉንም የሚያስማማ የመጨረሻ የጊዜ ሰሌዳ ይዞ እንደሚወጣ ቃል በመግባት ውይይቱ መቋጨቱን በመድረኩ የተሳተፉ ፓርቲዎች በወቅቱ ተናግረው ነበር። ይሁን እንጂ ከሰሞኑ ቦርዱ ለፓርቲዎች በላከው ማሰባሰቢያ በረቂቅ የጊዜ ሰሌዳው ላይ ከተቀመጠውን ባጠረ ቀነ ገደብ ፓርቲዎች እጩዎቻቸውን አስገቡ መባላቸው ምርጫውን ለመሳተፍ እየተዘጋጁ ባሉ ድርጅቶች ዘንድ ከባድ ድንጋጤና ቅሬታ የፈጠረ ሆኗል የተባለው የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ፓርቲ ስራ አስፈጻሚ ኮሚቴ አባል አቶ ኢዮብ መሳፍንት ቦርዱ ግብዓት ተሰብስቦ የተሻሻለውንና ዋናውን የምርጫ ሂደቱን የተመለከተ የጊዜ ሰሌዳ አሳውቃችኋለሁ ብሎ ገና እሱን የተጠባበቀን ሳለ እሱም ተከድሶ በአጭር ቀን እጩዎች አስመዝግቡ መባሉ ፓርቲውን ግራ እንዳጋባውና ለቦርዱ ማብራሪያ የሚጠይቅ ደብዳቤ ለመጻፍ መገደዱ ተገልጿል ብለዋል። በረቂቅ የጊዜ ሰሌዳው ላይ ከታህሳስ 20 እስከ ጥር 30 ቀን 2018 ዓ.ም የእጩዎች ምዝገባ ቀነ ገደብ ተብሎ ተቀምጦ ነበር። ሆኖም አሁን ይህ በረቂቅ የቀረበ ቀነ ገደብ ተከልሶና አጥሮ አዲስ የጊዜ ገደብ ተሰጥቶናል። ይህ ቀነ ገደብ ደግሞ ሊጠናቀቅ የቀረው ከ15 ቀናት የማይበልጥ ነው። ፓርቲያችን ኢዜማ በዚህ ቀነ ገደብ እጩዎች ለማስመዝገብ እንደማይችል ለቦርዱ በጻፈው ደብዳቤ ያሳውቋል። ፓርቲያችን በማዕከል አይደለም እጩዎችን የሚያቀርበው፣ እኛ በመላ ሀገሪቱ የመወዳደር እቅድ ይዘን የምንንቀሳቀሰው። በየምርጫ ክልሉ ያሉ መዋቅሮች ራሳቸው ናቸው እጩዎችን መርጦ የሚያቀርቡት። የእጩዎች ምዝገባ ሂደት በምርጫ ለሚሳተፉ አካላት ትልቁ ስራ ነው። እኛ የራሳችን የእጩ መልመላና አመዘጋገብ ሂደት አለን። አሁን የተሰጠን ጊዜ እጩዎች ለማቅረብ በቂያችን አይደለም። ይህን ጠቅሰን ቢያንስ 2013 ዓ.ም ምርጫ የተጠቀምንበት የጊዜ ሰሌዳ እንዲሆን አማራጭ ሀሳብ በመጠቆም ደብዳቤ ጽፈንላቸዋል። ቦርዱ በጽሁፍ መልስ ቢሰጠንም ነገር ግን ጉዳዩ ግልጽ ስላልሆነልን ረቡዕ ህዳር 16 ቀን ከቦርዱ ጋር በአካል ተገናኝተን ለመነጋገር ቀጠሮ ይዘናል ብለዋል። ሌሎች በማዕከል እጩዎችን የሚያቀርቡ ፓርቲዎች ወይም በተወሰነ አካባቢ ብቻ የሚወዳደሩ ፓርቲዎች እጩ ለማቅረብ ላይቸገሩ ይችላሉ። እኛ ግን በማዕከል እከሌ ይወዳደራል ማለት ስለማንችል ጊዜው አይበቃንም በማለት የምርጫ ቦርድ የሰጠው የእጩ ማስመዝገቢያ የጊዜ ሰሌዳ እንቅፋት እንደፈጠረባቸው አስረድተዋል። ከአንድ ወር ቀደም ብሎ ቦርዱ ያቀረበው የምርጫ ሂደቱን የተመለከተው ረቂቅ የጊዜ ሰሌዳ በውይይቶች የተሰበሰቡ አስፈላጊ ግብዓቶች ታክሎበት እንደሚጸድቅ አቶ ኢዮብ ጠብቀው እንደነበር ገልጸዋል። በረቂቁ የቀረበው የጊዜ ሰሌዳም ቢሆን ያጠረ ነው የሚል ድምዳሜ ፓርቲያቸው እንደነበረው ተናግረዋል። ቦርዱ ያጸደቀውን የመጨረሻ የጊዜ ሰሌዳ ይልካል ብለው ሲጠብቁ ግን ባልተጠበቀ ሁኔታ ከዚያም ባጠረ ቀነ ገደብ እጩዎቻችሁን አቅርቡ መባሉ አላስፈላጊ ጥድፊያና መቻኮል እንደፈጠረባቸውም አብራርተዋል። ከሰሞኑ የኢትዮጵያ ሀገራዊ ምክክር ኮሚሽን ህዳር 5 እና 6 ቀን 2018 ዓ.ም በአዳማ ከተማ ከፖለቲካ ፓርቲዎች ጋር ባደረገው ውይይት ላይም ቢሆን ሀገራዊ ምክክሩ ሳይጠናቀቅ ምርጫው ይካሄድ የመባሉ ጉዳይ በበርካታ ፓርቲዎች ቅሬታ ሲቀርብበት ነበር። ምርጫ ከተካሄደ በኋላ ምክክሩ ይዞት የሚመጣው ውጤት በምን አግባብ ይካተታል የሚል ጥያቄ አንዳንዶች አቅርበዋል። ከምክክሩ ለምርጫ ስርዓቱ መለወጥ ወሳኝ ሚና ያላቸው ነገሮች ይገኝበታል ብለን ተስፋ አድርገው ነበር ብለዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ በመድረኩ ባስተላለፉት መልእክት ምክር ቤቱ ለሁለቱ ጉዳዮች ልዩ ትኩረት ሰጥቶ የምርጫና የአገራዊ ምክክር ቋሚ ኮሚቴ ማዋቀሩን ገልጸዋል። በተለይ አገራዊ ምክክርን በተመለከተ ሀሳብ ከማመንጨት ጀምሮ ግልጽነት፣ ነፃነትና ገለልተኝነት ባለው መንገድ እንዲካሄድ ምክር ቤቱ መስራቱን ጠቅሰዋል። ምክክሩ ከሰባተኛው ሀገራዊ ምርጫ ጋር መገጣጠሙ በልዩ ትኩረት እንዲታይ ምክንያት እንደሆነ የጠቆሙት አቶ ሰለሞን ምክክሩና ምርጫው መገጣጠማቸው ምን አይነት መስተጋብር ይኖረዋል፣ ሀገራዊ ምክክሩ ይዞት የሚመጣው ውጤት በምርጫው ሂደት ላይ ምን አንደምታ ይኖረዋል የሚሉ ጉዳዮች የሁሉም ፖለቲካ ፓርቲዎች ዋና የትኩረት ነጥብ ናቸው ሲሉ አስረድተዋል። ስለ አዳማው ስብሰባ እንዲሁም በመድረኩ አከራካሪ ሆኖ ስለወጣው አገራዊ ምክክሩ ከምርጫው በፊት ቢጠናቀቅ ስለሚለው አጀንዳ አስተያየት የተጠየቁትና በስብሰባውም ተሳታፊ የነበሩት የኢዜማው አቶ ኢዮብ አማራጭ መፍትሄም ቀርቦ እንደነበር ገልጸዋል። ቢያንስ የምርጫውን ሂደት የሚቀይሩ አጀንዳዎች ቀድመው በአገራዊ ምክክር ተደርጎባቸው ውጤቱ ይታወቅ የሚል ሀሳብ በእኛ በኩል አቅርበናል። ምን አይነት ምርጫን የምናደርገው ወይም የምርጫ ስርዓቱን የተመለከተ አጀንዳ በሀገራዊ ምክክር በኩል የተያዘ ነው። ተመጣጣኝ ውክልና የምርጫ ስርዓት ይኑር የሚለው ጉዳይ ለውይይት በቅድሚያ ቀርቦ ከምርጫው በፊት ውሳኔ እንዲያገኝ ተጠይቋል። የዚህ ውጤት የምርጫውን ሂደት የሚወስድ በመሆኑ እንዲህ አይነት አጀንዳዎችን ምክክር ኮሚሽኑ ቅድሚያ ሰጥቶ ከምርጫው በፊት ሀገራዊ መግባባት እንዲፈጠርበት ተጠይቋል። ኮሚሽኑ እንዲህ ያሉ ምክክሮችንም ሆነ ሁሉንም ሀሳቦች ወስዶ በቅርቡ አንድ ውጤት ይዞ እንደሚመጣ ቃል ገብቷል በማለት ተነስቶ የነበረውን ወሳኝ ያሉትን ጉዳይም አስረድተዋል። ዘገባው የሪፖርተር ጋዜጣ ነበር።